ሰላም ጤና ይስጥልን። ይህ ጣዕም ዜና ነው። የዕለቱን አበይት ነጥቦች ማስቀደም እንጀምራለን። የኢትዮጵያ መንግስት ከኤርትራ ጋር ለንግግርና ለድርድር ዝግጁ መሆኑን በአንድ ኤምባሲው በኩል ይፋ አድርጓል። የኤርትራ ምላሽ ይጠበቃል። ሙሉ መረጃውን እንነግራችኋለን። ህወሓት ለጦርነት እየተዘጋጀ ነው በማለት አስተዳዳሪው ገልጸዋል። እንመለስበታለን። የህወሓት ታጣቂዎች ወደ አፋር ክልል ዘልቀው በመግባታቸው ምክንያት ተፈናቃዮች እስካሁን አልተመለሱም፣ እርዳታም አላገኙም። ትምህርት ሚኒስቴር ልክ እንደ አጼው ስርዓት እየሆነብን ነው። ሚኒስትሩም ሐሰተኛ መረጃ አስተላልፈዋል፣ በአስቸኳይ ያስተካክሉም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከሰሞኑም በተለያዩ ዩኒቨርሲቲዎች ተቃውሞ እየገጠመው ያለው ትምህርት ሚኒስቴር ከፌዴራልና ከክልል መጅሊስም ከባድ ተቃውሞ ሲገጥመውም የዩኒቨርሲቲ ተማሪዎችም ተቃውሞ በዛሬው ዕለት ተጠናክሮ ቀጥሏል። መረጃውንም በዝርዝር እናቀርብላችኋለን። አደገኛና ገዳይ የሆነው እንዲሁም መረጃውም ከህዝብ ምስጢር እየተደረገ ያለው የማርበርግ በሽታም ብዙዎችን እየገደለ ነው። ሁሉንም መረጃዎች በዝርዝር እናደርሳችኋለን። ቻናላችንን ላይክ እና ሰብስክራይብ እንድታደርጉን በአክብሮት እንጠይቃለን። በፕሮፌሰር ብርሃኑ ነጋ የሚመራው የትምህርት ሚኒስቴር ከሁለት አካላትም ከፍተኛ የሆነ ተቃውሞ እየገጠመው ይገኛል። ከኢትዮጵያ እስልምና ጉዳዮች በመግለጫና በማስጠንቀቂያ እንዲሁም ከተለያዩ ዩኒቨርሲቲ ተማሪዎች በተቃውሞም በሼህ ሐጂ ኢብራሂም ቱፋ የሚመራው የፌዴራል መጅሊስ መንግስት ህዝበ ሙስሊሙም ለረጅም ጊዜም ሲጠይቃቸውና ሲታገልላቸው የነበሩ ጥያቄዎች መሆኑን እናምናለን። ቀሪ ያልተመለሱም ጥያቄዎች እንዳሉና በአላህ ፈቃድ እንደሚመለሱ እናምናለን በማለት በፕሮፌሰር ብርሃኑ ነጋ የሚመራውን ትምህርት ሚኒስቴርን ከመንግስት በመለየት የተቃውሞ መግለጫ አውጥተዋል። መጅሊስ በመግለጫው ላይም በትምህርት ሚኒስቴር በኩል በተለያዩ ጊዜያት የሚወሰኑ ውሳኔዎች የሚወሰዱ እርምጃዎችና እየተወሰዱ ያሉ አቋሞች የህዝበ ሙስሊሙን መብት የሚጋፉ ናቸው ብለዋል። በተለያዩ ጊዜያትም በትምህርት ሚኒስትሩ በኩል እየተወሰዱ ያሉ የተናጠል እርምጃዎች የሙስሊሙን መብት የሚጥሱና በተጨባጭም ከኢፌድሪ መንግስት አቋም የተለየ ሆኗል በማለት በዋናነትም በሶስት ጉዳዮች ላይ መግለጫውን አውጥቷል። የሙስሊም ሴት ተማሪዎች የእምነት አለባበስ ወይም ሂጃብ ለብሶ የመማር መብት ክልከላም በህገ መንግስቱ የተደነገገውን የሃይማኖት የእምነትና የአመለካከት ነጻነት መብት ጋር ይጋጫል። የትምህርት ሚኒስትሩም በአዳማ ከተማ በተካሄደው አገራዊ የትምህርት ጉባኤ ላይ በሂጃብም ሆነ በሶላት ጉዳይ ላይ ከመጅሊስ ኃላፊዎች ጋር መግባባት ላይ ተደርሷል በማለት ያቀረቡት ንግግር ከእውነት የራቀና መጅሊሱ ከሚኒስትሩ ጋር የተግባባንበት ምንም አይነት ነገር የለም። ሚኒስትሩም ላሰራጩት ሐሰተኛ መረጃም በግልጽ ማስተካከያ እንዲደረግ በጥብቅ እናሳስባለንም ብለዋል። በአማራ ክልል ሙስሊም ተማሪዎችም የግዕዝ ቋንቋን በግዳጅ እንዲማሩም በትምህርት ቢሮ በኩል የተወሰነው ውሳኔም ከህዝበ ሙስሊሙ መሪ ተቋም መጅሊስና ከወላጆች ጋርም ውይይት ሳይደረግበት በኃይል እየተሰጠ በመሆኑም በጥብቅ እንቃወመዋለን ብለዋል። ትምህርት ሚኒስቴርም በጉዳዩ ላይ ጣልቃ በመግባት ጉዳዩን እንዲያስቆምና በህግ የተጣለበትን ኃላፊነት እንዲወጣም እናሳስባለን ብለዋል። በትግራይ ክልል ያሉ ሙስሊም ሴት ተማሪዎችም በፌዴራሉም ሆነ በክልሉ ህገ መንግስት እንዲሁም በሌሎች የሀገሪቱ ህጎች የተፈቀደላቸውን የእምነት አለባበስ ለብሰው የመማር መብታቸው ተጥሶም ላለፉት 2 ዓመታትም ከትምህርት ገበታ ውጭ ሆነዋል። ይህ ሁሉ ሲሆን ጉዳዩም በቀጥታ የሚመለከተው ትምህርት ሚኒስቴር ተማሪዎቹ ወደ ትምህርታቸው እንዲመለሱም ምንም አይነት ጥረት አላደረገም በማለት መግለጫውን ያወጣ ሲሆን የትምህርት ሚኒስቴር በራሱም ከችግሩ እንዲላቀቅና ችግሩን ከስሩ እንዲፈታው እየጠየቅን የሴቶችና ማህበራዊ ጉዳይ ሚኒስቴርም በህግ የተጣለበትን ኃላፊነት እንዲወጣ እናሳስባለን ሲል ጠቅላይ ምክር ቤቱም በመግለጫው አሳውቋል። ይህንኑ የፌዴራል መጅሊስ መግለጫም ተከትሎ በርካታ የክልል እስልምና ምክር ቤቶች የአዲስ አበባና የድሬዳዋ ከተማ መጅሊስን ጨምሮ መግለጫ አውጥተዋል። የአዲስ አበባ መጅሊስ በበኩሉም የመረጥነው መንግስት እያለም ያልመረጥነው አስተሳሰብና ግለሰብ እንዲመራን አንፈቅድም በማለትም በከተማው መጅሊስ ፕሬዝዳንት ሐጂ ሱልጣን አማን አማካኝነትም መግለጫውን አውጥተዋል። ከዚህ በተጨማሪ
በተጨማሪም በተለያዩ የመንግስት ዩኒቨርሲቲዎች ትምህርት ሚኒስቴርም ባወጣው በአዲሱ መመሪያ ላይም ተቃውሞ አሰምተዋል። ተቃውሞ ካሰሙት ዩኒቨርሲቲዎች ውስጥም የደብረ ታቦርና የባህር ዳር ዩኒቨርሲቲም ይገኙበታል። ከሁለት ሳምንታት በፊት የህወሓት ታጣቂዎች ቲዲኤፍ በአፋር ክልል ዘልቆ በመግባትም በመጋሌ ወረዳ የሚገኙ 6 ቀበሌዎችን መቆጣጠሩን የክልሉ ኮሚኒኬሽን ቢሮ በአስቸኳይ መግለጫው አሳውቆ ነበር። ከቀናት በኋላም የፌዴራል መንግስት በህወሓት የጦር ማከማቻና በታጣቂዎቹ ላይም የድሮን ጥቃት ማድረጉንና የህወሓት ታጣቂዎችም ከአንዳንድ አካባቢዎች መጀመራቸውም ተዘግቦ ነበር። ነገር ግን ከ6 ቀበሌዎችም በአጠቃላይም ከ18000 ተፈናቃዮችም እስካሁን ወደ ቀያቸው እንዳልተመለሱና የህወሓት ታጣቂዎችም ከአካባቢው ለቀው እንዳልወጡም ተፈናቃዮቹም አረጋግጠዋል። ከ6ቱ ቀበሌዎች ከተፈናቀሉት ከ18000 በላይ ተፈናቃዮች ውስጥ ከ11000 በላይ ለሚሆኑት ምንም አይነት እርዳታ ለመቅረቡንም እንደሚታወቀውም ከሰሞኑ የቲዲኤፍ አዛዥ የሆኑት ምግበይ ኃይለ ከቲዲኤፍ ተገንጥለው በደቡብ ትግራይና በአፋር የሚገኙ የሐራ መሬት ታጣቂዎች ጠላቶቻችን ናቸው ያጠፉናል ማለታቸውም ይታወሳል። አደገኛና ገዳዩ የማርበርግ ወረርሽኝ በሽታውን የደበቀ መድኃኒት አይገኝለትም። በደቡብ ኢትዮጵያ ህዝቦች ክልል በጂንካ ከተማም የሄሞራጂክ ፌቨር ወረርሽኝ መከሰቱንና የጤና ሚኒስቴርና የኢትዮጵያ ማህበረሰብ ጤና ኢንስቲትዩት የኢቦላ ቫይረስ ዝርያ መሆኑንና የማርበርግ ቫይረስ መሆኑን ማስታወቃቸው ይታወሳል። የአሜሪካው በሽታ መከላከል ሲዲሲ ጭምር በዚሁ በሀገራችን የታየውን የማርበርግ ወረርሽኝ ከኢቦላም የከፋ መሆኑንም ገልጿል። ይህንን አደገኛ ወረርሽኝ መከሰቱን ለውጭ ሚዲያ ያጋለጠውና የሟቾችን ቁጥር የገለጸውም የጂንካ ሆስፒታል ዳይሬክተር የነበረውም ዶክተር ቢኒያም አስራት ከስራ መባረሩና የሙያ ፈቃድ ላይሰንሱም መሰረዙም ታውቋል። በወረርሽኙም በርካታ ዜጎች እየሞቱ መሆኑን መረጃዎች እየወጡ ሲሆን መንግስት የመረጃውን ትክክለኛ መሆንና አለመሆኑን ግን አላረጋገጠም። ቢሆንም በጉዳዩ ዙሪያም ዝምታውም መረጃውም ትክክል መሆኑን አምኖ እንደመቀበል ይቆጠራል። ከሰሞኑም የማርበርግ ወረርሽኝ ከደቡብ ኢትዮጵያ ክልል አልፎ በኦሮሚያ ክልል አርሲ ዞን አስኮ ወረዳም በአንድ አካባቢም ከ13 ሰዎች በላይ መሞታቸውም እየተነገረ ነው። በሌሎች አካባቢዎችም የተጠረጠሩ ሰዎችም መኖራቸውም ተሰምቷል። ከዚህ በተጨማሪም ለዳግማዊ ሆስፒታል ዶክተሮችም በማርበርግ የተጠረጠረ ታካሚ ካገኛችሁም የከተማውን ገጽታም ለመጠበቅ መረጃውን ወደ ውጭ እንዳታወጡም ተጠንቀቁ የሚል መልእክትም ተላልፏል። መንግስት ለጥንቃቄ ሲባልም ለህዝቡ መረጃውን የማድረስ ግዴታውን ሊወጣ ይገባዋል። ህወሓት ዛሬም ለጦርነት እየተዘጋጀ ነው። ከስህተቱም አልተማረም። በወልቃይት ጠገዴ ሰቲት ሁመራ ዞን ባለፉት ዓመታትም ተቋርጦ የነበረው የሁመራ አየር መንገድ በኢትዮጵያ አየር መንገድ በረራውን ጀምሯል። የዞኑ ዋና አስተዳዳሪም አቶ አሸተ ደምለውም ቀዳሚው አየር መንገዳችን የህዝባችንን ጥያቄ ተቀብሎም ከነጻነት ማግስት የመጀመሪያ በረራውን በማድረጉም ለወልቃይት ጠገዴ ህዝብ ዛሬም ታሪካዊ ዕለት ነው በማለትም ተናግረዋል። የወልቃይት ጠገዴ ህዝብ ላለፉት 30 ዓመታትም ነጻነቱን ተነፍጓል። አየር መንገዱ በረራ መጀመሩም የዞኑን ማህበራዊና ኢኮኖሚያዊም እንቅስቃሴ ያነቃቃልን ብለዋል። ከዚህ በተጨማሪም ዋና አስተዳዳሪው ህወሓት ዛሬም ለጦርነት እየተዘጋጀ ነው፣ ከስህተቱ አልተማረም በማለትም አክለው ተናግረዋል። የኢትዮጵያ መንግስት ከኤርትራ ጋርም ለንግግርና ለድርድር ዝግጁ መሆኑን በቻይና የኢትዮጵያ ኤምባሲ በኩል ይፋ አድርጓል። ኤምባሲው በማህበራዊ ገጹ ላይም የዓለም አቀፉ ማህበረሰብ የኤርትራ መንግስት በኢትዮጵያ መንግስት ላይ የሚያደርሰውን ትንኮሳና ጥሰትም ላይም ጫና እንዲያደርግና በጥሩ መተማመን ላይ ወደ ተመሰረተ ንግግርና ድርድር እንዲመለስም ጥሪ አቅርበዋል። ከሰሞኑ የኤርትራ ማስታወቂያ ሚኒስቴር የኢትዮጵያ መንግስት ላለፉት 2
ዓመታትም በኤርትራ ላይ በቀይ ባህር ላይ የባህር ኃይል አቋቁማለሁ የሚለውን የጦርነት ጉሰማም አሁን ላይ ገታ በማድረግ ዝምታ ውስጥ ገብቷል ማለታቸው ይታወሳል። ከዚህ በተጨማሪም የኤርትራ ሰራዊትም በትግራይ ክልል በህወሓት ጋባዥነት በጽምዶ አማካኝነት ወደ ኢሮብ ከተማ ዘልቆ ከገባ በኋላም የተቆጣጠራቸውን አካባቢዎች እያስፋፋ እንደሚገኝ መዘገባችን ይታወቃል።